ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከዛ ውጪ ትላንትና በአውሮፓ ቻምፒየንስ ሊግ ሲጠበቁ የነበሩ ሁለት ጨዋታዎች ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶችም እናነሳለን። እጅግ አስደናቂ ድራማዊ ምሽት በነበረው በአሊያንዝ አሬና የተደረገው የባየር ሚኒክ እና የሪያል ማድሪድ ጨዋታ በርከት ያሉ ጎሎችን ተመልክተንበት ድንቅ ፉክክርም ተደርጎበት ድንቅ ጨዋታ መሆኑ ተጠናቆ ባየር ሚኒክ ጨዋታውን አሸነፈው። በተለይ መጨረሻዎቹ ደቂቃዎች ላይ በተፈጠሩ ድራማዎች ጨዋታው 4-3 በሆነ በባየር ሚኒክ አሸናፊነት በድምር ውጤት 6-4 በማሸነፍም ወደ ቀጣዩ ዙር ማለፉን አረጋግጧል። ባየር ሚኒክ ከአርሰናል ትናንትና በሜዳው ኤምሬትስ ስቴዲየም ከስፖርቲንግ ሊዝበን ጋር ያደረገውን ጨዋታ ያለምንም ጎል 0-0 ቢያጠናቀቅም በመጀመሪያው ዙር ግን ወደ ኢስታዲዮ ሆዜ አልቫላዴ አምርቶ ባሸነፈው 1-0 በሆነ ውጤት በማሸነፉ የትናንትናው ጨዋታ ላይ በድምር ውጤት 1-0 ወደ ቀጣዩ ዙር ማለፉን አረጋግጧል። ከትናንትና ምሽቶቹ የአውሮፓ ቻምፒየንስ ሊግ ጨዋታዎች ጋር አያይዘን የምናነሳቸው በጣም በርከት ያሉ ጉዳዮችን የምንመለከት ነው የሚሆነው። ከዛ ውጭ ግን ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች በዛሬ ፕሮግራማችን ላይ ይዳሰሳሉ። እናንተ ውድ ቤተሰቦቻችን ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እኛም በፕሮግራማችን መጨረሻ የእናንተን ሀሳቦች መልሰን ወደ እናንተው እናደርሳለን። ፏር ባሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ተመልሰን መጣን። ውድ ቤተሰቦቻችን የአውሮፓ ቻምፒየንስ ሊግ ጨዋታዎችን በማስቀደም ነው የምንጀምረው። ትላንትና ሁለተኛው ቀን ጨዋታዎች ተደርገዋል። ለግማሽ ፍጻሜ የሚደረጉ ጨዋታዎች ናቸው። ለተማክሰኞ ነበሩ በሁለት ጨዋታዎች የተደረጉት። አትሌቲኮ ማድሪድ እና ፓሪስ ሳን ዠርሜን ለተማክሰኞ በተደረጉ ጨዋታዎች ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ቡድኖች ነበሩ። የእነሱ ተጋጣሚዎች ደግሞ በቀጣዩ ዙር ለመሆን የትላንትናዎቹ ጨዋታዎች ሲጠበቁ ነበር። አርሰናል ትላንትና ከስፖርቲንግ ሊዝበን ጋር፣ ባየር ሚኒክ ደግሞ እንዲሁ ከሪያል ማድሪድ ጋር ያደረጓቸው ጨዋታዎች ናቸው። ትላንትና ምሽት በአውሮፓ ቻምፒየንስ ሊግ የተመለከተነው ሁለት ተቃራኒ አይነት ጨዋታዎችን ተመልክተናል ብለን ማሰብ እንችላለን። በአንደኛው ጨዋታ በባየር ሚኒክ እና በሪያል ማድሪድ በኩል በነበረው ጨዋታ በርከት ያሉ የግብ ሙከራዎች የነበሩበት፣ በርከት ያሉ ጎሎች የተቆጠሩበት፣ በጨዋታው ላይ 7 ያክል ግቦችን እየተመለከትንበትና የማይቆም ጨዋታ፣ ድንቅ ፉክክር፣ ተደጋጋሚ ጊዜ የጎል ሙከራዎችም የተመለከትንበት ጨዋታ ነው። በአንጻሩ አርሰናል በትናንትናው ጨዋታ ከስፖርቲንግ ሊዝበን ጋር ያደረገው እርግጥ ነው በርከት ያሉ ሙከራዎች ተደርገውበታል። ነገር ግን ኢላማቸውን የጠበቁ ሙከራዎች እንኳን አልተመለከትንበትም። በትናንትናው ጨዋታ ላይ አንዳንድ የኢላማቸውን የጠበቁ ሙከራዎች ነው በሁለቱም በኩል ትላንትና የተመለከትነው። አርሰናል ግን ጨዋታውን 0-0 ቢያጠናቅቅም በመጀመሪያው ዙር እንዳልኳቸው 1-0 ማሸነፉን ተከትሎ ወደ ቀጣዩ ዙር ማለፉን ያረጋገጠም ቡድን ሆኗል። ባለፉት ጥቂት ጨዋታዎች ላይ በተለይ አርሰናል ያመጣቸው ውጤቶች እጅግ አስጊ እንደነበሩ፣ በተለይ በፕሪሚየር ሊጉ በቦርንመዝ መሸነፋቸው፣ ከሁለት ደግሞ የዋንጫ ውድድሮች ከኤፍኤ ካፕ በሳውዝሃምፕተን እንዲሁ በካራባኦ ካፕ ፍጻሜ መሸነፋቸው ለአርሰናል ደጋፊዎች ያለፉት ሳምንታት እጅግ አስደሳች አይደሉም ብሎ ማሰብ የሚቻልበት ነው። አሁን ፕሪሚየር ሊጉና ቻምፒየንስ ሊጉ ላይ በትልቁ ትኩረት እያደረጉ ያለበት ጊዜ እንደሆነ ይታወቃል። አሰልጣኝ ሚኬል አርቴታ ቀጣዮቹ ሳምንታት ለኛ የደስታ ሳምንታት ይሆናሉ የሚል አይነት ሀሳብን ጭምር ከትላንትናው ከስፖርቲንግ ሊዝበን ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ሲናገር እንደነበር የምናስታውሰው ጉዳይ ነው እና የትላንትናውን ጨዋታ በአቻ ውጤት ቢያጠናቅቅም ወደ ቀጣዩ ዙር ማለፉ አሁንም 4 ውስጥ መቀላቀሉን አረጋግጧል። በተከታታይ 2 ዓመታት ደግሞ ይህንን ሲያደርግ አርሰናል ለረጅም ዓመታት ይህንን ነገር አላደረገም ነበር እና በተከታታይ ይህንን ነገር ማድረግ የቻለበትን እድል ነው ትላንትና ያስመዘገበውና እንግዲህ ለአርሰናል በቀጣዩ ጨዋታ ከአትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ወሳኝ ይሆናል ተብሎ ይታሰባል። አርሰናል ከስፖርቲንግ ሊዝበን ጋር ያደረገውን የቻምፒየንስ ሊግ የመልስ ጨዋታን ግን በአጠቃላይ በድምር ውጤት 1-0 በማሸነፍ ነው ወደ ቀጣዩ ዙር ማለፉን እያረጋገጠው። በትላንትናው ጨዋታ በኳስ ቁጥጥሩ ረገድ ተመጣጣኝ አይነት የሚባል ፉክክር ተመልክተናል በሁለቱም ቡድኖች በኩል። አርሰናሎችም እንዲሁ ስፖርቲንግ ሊዝበኖችም ቁጥሮችን ከተመለከተን በተለይ ሁ ስኮርድ
ከጨዋታው መጠናቀቅ በኋላ ባወጣው ቁጥራዊ መረጃ መሰረት ሁለቱም ቡድኖች 50-50 በመቶ የኳስ ቁጥጥር ነበራቸው። አርሰናሎች 15 የጎል ሙከራዎችን አድርገዋል። በስፖርቲንግ ሊዝበን 8 የጎል ሙከራዎች ተደርገዋል። በሁለቱም በኩል ግን ኢላማውን የጠበቀ ሙከራ የተመለከትነው አንዳንድ ጊዜ ነው። ከዛ ውጪም ሌሎቹ ኢላማቸውን የጠበቁ ሙከራዎች አልነበሩም። እነ ቪክተር ዮኬሬሽ እነ ኖኒ ማንድዌኬ ጭምር የሞከሯቸውን ከዛ ውጪ ደግሞ የማርቲን ዙቢሜንዲ የግቡ ቋሚ መለሰበትንም አጋጣሚ ጭምር ተመልክተናል። በትናንትናው ጨዋታ እንግዲህ አንዳንድ ኢላማቸውን የጠበቁ ሙከራዎችን ብቻ ነው በሁለቱም በኩል ማድረግ የቻሉበትን አጋጣሚ ጭምር የተመለከት ነው። ከዛ ውጪ አርሰናል በትናንትናው ጨዋታ ላይ አንዳንድ ተጫዋቾቹ ከጉዳት ተመልሰውለታል። ለምሳሌ ያክል ዴክላን ራይስ በትናንትናው ጨዋታ ላይ የመሰለፍና ያለመሰለፉ ጉዳይ የተረጋገጠ አልነበረም። ነገር ግን በትናንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ መመልከታችን በተለይ ከማንቸስተር ሲቲ ጋር ለሚደረገው ጨዋታ እንግዲህ በጣም አስፈላጊ ተጫዋች እንደሆነ ይታወቃል። ከዛ ውጪ ፒየሮ ሂንካፒያም ትናንትና ወደ ሜዳ የተመለሰበትን አጋጣሚ ጭምር ነው የተመለከትነው። እነ ኤዜም በቋሚ አስተላለፍ ውስጥ የተካተቱበት ጨዋታ ነበር የትናንትናው መርሃ ግብር። በአጠቃላይ ከጨዋታ በኋላ የተሰጡ ጉዳዮችን ደግሞ እናንሳም። የአርሰናል የመሃል ሜዳ ተጫዋች የሆነው ዴክላን ራይስ ቡድናቸው ከፊታቸው ላለባቸው የሊጉ ወሳኝ መርሃ ግብር ዝግጁ እንደሚሆኑ ነው የተናገሩት። ከዛ ውጪ ቡድኑ በደጋፊዎች እየቀረበበት ስላለው ተቃውሞ ምላሽ የሰጠው ራይስ ይሄ አርሰናል ነው፣ ጥሩ ካልተጫወትክም ተቃውሞ መኖሩ የማይቀር ነው ሲልም ጭምር ነው የተናገረው። በትላንትናው ጨዋታ ላይ የአርሰናል ደጋፊዎች አጥጋቢ ውጤትን አልተመለከቱም ወይም አሁንም ስጋት እንዳላቸው የሚያሳይ አይነት አስተያየቶችን ነው ሜዳ ላይም ጭምር ሪያክሽናቸውን መመልከት የሚቻለውና የትላንትናውም ጨዋታ ያን ያክል አጥጋቢ እንዳልሆነላቸው ጭምር ነው የሚናገሩትና ይህንን በተመለከተ ነው ዴክላን ራይስ ሀሳቡን የሰጠው። እኛ ጥሩ ተጫወትንም ጥሩ ባንጫወትም እንግዲህ ትችቶች መሰንዘራቸው አይቀርም አርሰናል ላይ የሚል አይነት ሀሳብን ዴክላን ራይስ ሰጥተዋል። ሚኬል አርቴታም ከዛ ጋር የሚመሳሰል አይነት ሀሳብን ነው የሰጠው። እንደ ክለብ ባሳካ ነው ነገር መደሰት አለብን ሲልም ጭምር ነው የተናገረው። ወደ ቀጣዩ ዙር ማለፋችን እና እንደ ክለብ ባሳካ ነው ነገር መደሰት አለብን፣ እንደ እንግሊዝ የቀረነውም እኛ ነን በዚህ ውድድር ላይ ሲልም ጭምር ተናግሯል። አሰልጣኝ ሚኬል አርቴታ ከትላንትናው ጨዋታ በኋላ ግማሽ ፍጻሜውን መቀላቀሉን እንዲሁ ደግሞ በቀጣይ ለሲቲ ጨዋታ ትልቅ መነሳሻ እንደሚፈጥርለትም ጭምር ነው የተናገረው። የትላንትናው ወደ ቀጣዩ ዙር ማለፋቸው በሳምንቱ መጨረሻ ለሚደረገውና ተጠባቂ ለሆነው ከማንቸስተር ሲቲ ጋር ለሚደረገው የፕሪሚየር ሊግ ጨዋታ እንዲሁ መነቃቃትን እንደሚፈጥርለት ጭምር ነው የተናገረው። ቡድናቸው የሚያገኟቸውን የግብ ዕድሎች ግን መጠቀም እንዳለበት ነው አሰልጣኙ በትልቁ አስምረው የተናገሩት። ብዙ ዕድሎችን እናገኛለን፣ ብዙ ዕድሎችን እናባክናለን ሲልም ጭምር ነው የተናገረውና ይሄ ነገር መሻሻል አለበት፣ የግብ ዕድሎችን ወደ ጎልነት መቀየር መቻል ይኖርብናል ሲልም ጭምር ነው አርቴታ የተናገረው። በቻምፒየንስ ሊግ ከእንግሊዝ የቀረነው እኛ ብቻ ነን ያለው አርቴታ ይሄ የሆነው ደግሞ በምክንያት ነው፣ እንደ ክለብ ባሳካ ነው ነገር ልትደሰቱ ይገባል ሲል ነው አርቴታ ጨምሮ የተናገረው። ሌላኛው የአርሰናል ሌጀንድ የሆነው ቴሪ ዳንኤል ኦንሪም አንድ ሀሳብን ሰጥቷል። በተለይ ለሚኬል አርቴታ ነው ይህንን ሀሳብ የነገረው። የቀድሞው የአርሰናል ታሪካዊ ተጫዋች ሲናገር በትናንትናው ምሽቱ መርሃ ግብር ላይ በተለይ አርሰናል የሚጠበቅበትን የቤት ስራ ሰርቷል፣ ወደ ቀጣዩ ዙርም ማለፉን አረጋግጧል። ያ ነው ትልቁ ግብ ሲልም ጭምር ይናገራል። ነገር ግን እኔ የምጠይቀው አንድ ጥያቄ ብቻ ነው። በቀጣይ ቡድኑ በሲቲ ላይ አቅሙን ማሳየት እንደሚገባው ነው ያሳሰበው። ማውራት ቀላል ነው። ኢቲያድ ላይ ሄዳችሁ አቅማችሁን አሳዩ፣ ማየት የምንፈልገውም እሱን ብቻ ነው ሲል ነው አሁን ላይ ቴሪ ዳንኤል ኦንሪ ለክለቡ አሰልጣኝ ሚኬል አርቴታ የተናገረው። ቴሪ ዳንኤል ኦንሪ ቡድኑ ግማሽ ፍጻሜ በመግባቱ ደስተኛ መሆኑን ሲገልጽ በሚኬል አርቴታም በትልቁ አምናለሁ፣ ነገር ግን ኢቲሃድ ላይ ብቃታችሁን ማሳየት ይኖርባችኋል ሲልም ነው ለአርቴታ መልእክቱን ያስተላለፈው። አርሰናል ባለፉት ጨዋታዎች በሊጉ ያሳየው ብቃት ከሲቲ ጋር በጭራሽ መድገም የለበትም። በፕሪሚየር ሊጉ ላይ ባለፉት ጨዋታዎች ላይ ያሳየውን ብቃት ማንቸስተር ሲቲ ኢቲሃድ ስቴዲየም ላይ ይዞት የሚሄድ ከሆነ ለእኛ ከባድ ነው የሚል አይነት ሀሳብን ጭምር ነው ቴሪ ዳንኤል ኦንሪ የሰጠውና ይህንን ነገር ማሻሻል አለባቸው በቀጣይ ጨዋታ ሲልም ጭምር ተናግሯል። ከትላንትናው ጨዋታ መጠናቀቅ በኋላ ትላንትና ኖኒ ማንድዌኬ ጉዳት ገጥሞት በማክስ ዶመን ተቀይሮ ሲወጣ ተመልክተነዋልና አርቴታ ስለዚህ ተጫዋች ተናግሯል። ጉልበቱ ላይ የሆነ ነገር አለ ወይም ደግሞ ልንቀይረው ይገባ ነበር፣ ምን እንደሆነ አላውቅም፣ ስለዚህም መቀየር ግዴታ ነበረብንና ቀይረን አስወጥተነዋል ሲልም ጭምር ነው የተናገረው። አርቴታ ይቀጥልና ዴክላን ራይስ በጣም ተበሳጭቶ ነበር፣ ምክንያቱም የመጫወት እድል እንደማያገኝ አምኖ ነበር፣ ነገር ግን 94 ደቂቃዎችን ተጫውቶ ነው ከሜዳ የወጣው ሲልም ጭምር ተናግሯል። በዚህ ዓመት ስለ አርሰናል ዘጋቢ ፊልም እንደምናዘጋጅና ያለፉትን 48 ሰዓት ጀምሮ መቅረጽ እንደምንችል ተስፋ አደርጋለሁ። እንደ ክለብ ያሳካ ነው ነገር አስደሳች ነው። ደጋፊዎችም እንደ ክለብ ባሳካ ነው ነገር ልትደሰቱ ይገባል ሲል የተናገረው። እርግጥ ነው ከተጋጣሚው የተሻለ መሆን አለብን። ብዙ እድሎችን እንዳባከንም አስባለሁ፣ ነገር ግን
አንድም ጎል አላስቆጠርንምና የምንፈጥራቸውን የግብ ዕድሎች ወደ ማስቆጠሩ ማምራት አለብን ሲልም ጭምር ነው የተናገረው። በትናንትናው ጨዋታ ላይ እንግዲህ አርሰናሎች ጨዋታውን 0-0 አጠናቀዋል። ምንም አይነት ጎል በትናንትናው ጨዋታ ላይ አልተመለከትንም። እንዳልኳችሁ በቁጥራዊ መረጃዎችም ሁለቱ ቡድኖች ተመጣጣኝ አይነት ፉክክሮችን አድርገዋል። በኳስ ቁጥጥሩ ተመሳሳይ አይነት ቁጥር ነበራቸው። የጎል ሙከራዎችን በመጠኑ አርሰናል የተሻሉ ቁጥሮችን አስመዝግቧል። ነገር ግን ኢላማቸውን በጠበቁ የሙከራ ነገሮች ግን እኩል ነበር ያስመዘገቡት። ኤክስጂያቸውን ከተመለከትን ወይም ኤክስፔክትድ ጎልሳቸውን ከተመለከትን ስፖርቲንግ ሊዝበን 0.29 ነው ያስመዘገበው። በአርሰናል በኩልም እንዲሁ ከአንድ በታች ነው 0.64 ብቻ ነው ትናንትና የተመዘገበውና በአጠቃላይ ግን በጨዋታው ላይ በሙሉ ሁለት ኢላማቸውን የጠበቁ ሙከራዎችን ብቻ ነው የተደረገው። ወደ ሌላኛው ጨዋታ እናምራ። ከዚህ በተቃራኒ የነበረ መርሃ ግብር ነው። በርከት ያሉ የጎል ሙከራዎች፣ በርከት ያሉ ጎሎችም ጭምር የተመለከትንበት መርሃ ግብር እንደነበር ነው የትናንትናው ጨዋታ ላይ የተመለከትነው። ባየር ሚኒክ ከሪያል ማድሪድ ጋር ያደረጉት ጨዋታ በዚህ ጨዋታ ብቻ 33 የጎል ሙከራዎችን ተመልክተናል። በሁለቱ ቡድኖች በድምር 14 ኢላማቸውን የጠበቁ ሙከራዎችም ትላንትና የተደረጉበትና እጅግ ፈጣን የነበረ ጨዋታ ወዲያው ወደ ጎል የሚቀርቡበት ጎሎችን ለማስቆጠር ሁለቱም ቡድኖች ወሰነ የገቡበት ጨዋታ ነው ብሎ ማሰብ ይቻላል። ሁለቱ በአውሮፓ ክላሲክ የሚባል ጨዋታ እንደሚያደርጉ በተደጋጋሚ ጊዜ ይነገራል። በተደጋጋሚ ጊዜ እርስ በርስ የመገናኘት እድል እንዳላቸው በተደጋጋሚ ጊዜ ተመልክተናል። ሪያል ማድሪድ በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢው በመጀመሪያው ዙር ጨዋታ በተለይ በባየር ሚኒክ 2-1 መሸነፉ ምናልባት ከውድድሩ እንዲሰናበቱ ትልቁን አስተዋጽኦ አድርጓል ብሎ ማሰብ ይቻላል። የትናንትናውን ጨዋታ ብቻ ግን ካነሳን የቀይ ካርዱ ብዙ ነገሮችን እንደለወጠ ነው በርካቶች የሚያነሱት። ጨዋታው በተጀመረ የመጀመሪያው ደቂቃ ወይም አንድ ደቂቃ ላይ ነው አርዳ ጉሌር የማኑኤል ኑዌርን ስህተት ተጠቅሞ ኳስና መረብን ያገናኘው። ማኑኤል ኑዌር ከፔናልቲ ቦክስ ውጪ ለቡድን አጋሩ ኳስን አቀብላለሁ ሲል ነው አርዳ ጉሌር ኳስን አግኝቶ ቀጥታ ወደ ጎል በመምታት ኳስና መረብን ያገናኘው። አንደኛው ደቂቃ ላይ ነው ይሄ ነገር የተፈጠረው። ነገር ግን ባየር ሚኒኮች ወደ ጨዋታው ለመመለስና አቻ ለመሆን የፈጀባቸው ደቂቃ 5 ደቂቃዎች ብቻ ነው። አርዳ ጉለር ጎል ካስቆጠረ በኋላ አሌክዛንደር ፓቭሎቪች ከማዕዘን ምት የተሻገረውን ኳስ በማስቆጠር ባየር ሚኒክን ወደ አቻነት መልሷታል። ሌላኛው ሁለተኛው ጎል የተቆጠረው በድጋሚ ቱርካዊው አርዳ ጉሌር ነው ያስቆጠረው። የቅጣት ምት ጎል ነው። እጅግ ቆንጆ የነበረች የቅጣት ምት ጎልን ማኑኤል ኑዌር መረብ ላይ ማሳረፍ ችሏል 29ኛው ደቂቃ ላይ። በድጋሚ ግን ሃሪኬን ከ9 ደቂቃዎች በኋላ ባየር ሚኒክን በድጋሚ አቻ ያደረገበትን አጋጣሚ ጭምር ተመልክተናል። ለዚህ ጎል መገኘት የተከላካይ ስፍራ ተጫዋች የሆነው ዳዮት ኦፓሚካኖ በጣም ጥሩ ስራን መስራቱን ነው ትናንትና የተመለከትነው። ከዛ ውጪ ሃሪኬን ማጨራረስ እጅግ አስደናቂ እንደነበር ነው የተመለከትነው። ከ4 ደቂቃዎች በኋላ ኬሊያን ምባፔ በድጋሚ ሪያል ማድሪድን መሪ ያደረገ ጎል አስቆጥሮ የመጀመሪያው 45 የጨዋታ ክፍለ ጊዜ በሪያል ማድሪድ የ3-2 አሸናፊነትና በ5 ግቦች ነው የመጀመሪያው 45 የጨዋታ ክፍለ ጊዜ የተጠናቀቀው። ሁለተኛው 45 በጣም ለረጅም ደቂቃዎች እንደውም በርካቶች ይሄ ጨዋታ ወደ ጭማሪ 30 ደቂቃዎች ምክንያቱም 3-2 እየመራ ነው ሪያል ማድሪድ። በመጀመሪያው ዙር ጨዋታ 2-1 ተሸንፏል። በአጠቃላይ በድምር ውጤት 4-4 በሆነ ውጤት በነበሩበት ሰዓት ነው እንግዲህ አብዛኞቹ ግምቶችም 30 ጭማሪ ደቂቃዎችን ልንመለከት ነው የሚሉ አይነት ሀሳቦች እየተስተጋቡ በነበረበት ሰዓት ላይ 78ኛው ደቂቃ ላይ ኤድዋርዶ ካማቪንጋ ቢጫ ካርድ ይመለከታል። የጨዋታው ተርኒንግ ፖይንት የሆነ አጋጣሚ ነው። ከዛ ውጪ 86ኛው ደቂቃ ላይ ሃሪኬን ላይ ጥፋት ሰርቷል። እንግዲህ ቢጫ ካርድ ሰጥቶታል ዳኛው። ከዛ ሁለተኛ ቢጫ ካርድ ነውና በቀይ ካርድ ከሜዳ ወጥቷል 86ኛው ደቂቃ ላይ። ይሄ ነገር ሙሉ ለሙሉ ጨዋታውን እንደቀየረው ነው በርካቶች የሚያምኑት ወይም የጨዋታው ተርኒንግ ፖይንት ይሄኛው የቀይ ካርድ ነው ብለው በርካቶች ያነሳሉ። በተለይ ቀይ ካርዱን በተመለከተ የሪያል ማድሪድ ተጫዋቾችም ተቃውሞችን እያሰሙ ነበር። ጠንከር ያለ ንክኪ ነበረው ወይ? በርካቶች ሀሳቦቻቸውን እየሰጡበት የሚገኝ ነው። ነገር ግን የሪያል ማድሪድ ተጫዋቾች ግን ዳኛውን ከበው ጭምር ለረጅም ደቂቃዎች ሲያወሩትና ከዛ ውጪም በዚህ ንግግር ምክንያትም ቀይ ካርድ የተመለከቱ ተጫዋቾችም ጭምር ነበሩ። ይሄ ቀይ ካርድ ከተፈጠረ ከ3 ደቂቃዎች በኋላ ሉዊስ ዲያዝ እና እንዲሁም ማይክል ኦሊሴ እጅግ አስደናቂ ጎሎችን ነው ትናንትና ማስቆጠር የቻሉት። በጣም ቆንጆ ጎሎችን እነዚህ ሁለት የክንፍ መስመር ተጫዋቾቹ የቀኝና የግራው ተጫዋች ማስቆጠር ችለዋል። ዘንድሮ ባየር ሚኒክ እጅግ አስደናቂ ቡድን መሆኑን ትናንትና አሳይቷል። እርግጥ ነው በርከት ያሉ ጎሎች መቆጠሩ ምናልባት በቀጣዮቹ ጨዋታዎች ላይ በመከላከሉ ረገድ በደንብ ስራዎችን መስራት እንዳለበት የሚያሳይ አይነት ኢንሲደንት ሊሆን ይችላል ወይም ደግሞ ምልክት ሊሆን ይችላል። ነገር ግን አሁንም ጎል ማስቆጠር የሚችል በደንብ ማጥቃት የሚችል አይነት ቡድን እንዳላቸው
ትላንትናም በደንብ አሳይተዋል። ጨዋታው በዚህ መልኩ 4-3 በሆነ ውጤት ነው የተጠናቀቀው በባየር ሚኒክ አሸናፊነት። በአጠቃላይ በድምር ውጤት ደግሞ 6-4 በሆነ ውጤት ነው ጨዋታው የተጠናቀቀው። ባየር ሚኒክ ወደ ቀጣዩ ዙር ማለፉን አረጋግጧል። ሪያል ማድሪድ ከዚህ ውድድር ውጪ መሆኑን አረጋግጧል። ብቸኛው የስፔን ተወካይም አትሌቲኮ ማድሪድ ሆኖ ብቻ አሁን ቀርቷል። 4 ቡድኖች ከተለያዩ ሀገራት ናቸው አሁን የተወከሉት። የጀርመኑ ክለብ ባየር ሚኒክ፣ የስፔኑ ክለብ አትሌቲኮ ማድሪድ፣ የእንግሊዙ ክለብ አርሰናል እና የፈረንሳዩ ክለብ ፓሪስ ሳን ዠርሜ አሁን ላይ በአውሮፓ ቻምፒየንስ ሊግ የመጨረሻዎቹ 4 ቡድኖች መሆናቸውን ያረጋገጡ ናቸው። አንዳንድ ቁጥራዊ መረጃዎችን ከትናንትናው ጨዋታዎቹ ጋር አያይዘን እናንሳም። በመጀመሪያው 45ም በሁለተኛው 45 የጨዋታ ክፍለ ጊዜም ባየር ሚኒኮች የተሻለ የኳስ ቁጥጥር ነበራቸው። የመጀመሪያውን 45 ብቻ ነጥለን ከተመለከተን ባየር ሚኒኮች 66 በመቶ የኳስ ቁጥጥር ነበራቸው። ነገር ግን ይህንን ሀፍ መሪ ሆኖ ያጠናቀቀው ግን ሪያል ማድሪድ ነው። ያገኛቸውን አጋጣሚዎችም በጥሩ መልኩ ወደ ጎልነት ሲቀይርም ተመልክተናል። ለምሳሌ ያክል በመጀመሪያው 45 ብቻ ሪያል ማድሪድ 5 የጎል ሙከራዎችን አድርገው 3ቱ ኢላማቸውን የጠበቁ ነበሩ። 3ቱንም ደግሞ ወደ ጎልነት የቀየሩበት አጋጣሚ ጭምር ነበራቸውና የመጀመሪያው 45 ላይ ያገኟቸውን እድሎች መጠቀማቸው የመጀመሪያውን 45 እንዲመሩ አድርጓቸዋል። በሁለተኛው 45 የጨዋታ ክፍለ ጊዜም የኳስ ቁጥጥር የበላይነት የነበረው በባየር ሚኒክ ነበር። 71 በመቶ የኳስ ቁጥጥር ነበረው። ሁለተኛውን 45 ብቻ ነጥለን ከተመለከትን በአንጻሩ የጎል ሙከራዎችንም ከተመለከትን 7 ሙከራዎችን አድርጓል ሪያል ማድሪድ። በአንጻሩ በባየር ሚኒክ በኩል 11 የጎል ሙከራዎችን ያደረጉበት ነው። በአጠቃላይ በጨዋታው ላይ እንዳልኳችሁ 33 የጎል ሙከራዎችን ተመልክተን 7 ግቦች ደግሞ ተቆጥረው ባየር ሚኒክ ወደ ቀጣዩ ዙር ማለፉን ያረጋገጠበት ውጤት ሆኖ በትላንትናው ጨዋታ ላይ በአጠቃላይ ተጠናቋል። አሁንም ቢሆን ግን ባየር ሚኒኮች የመከላከል ስፍራቸው ላይ በትልቁ ሊያስቡበት እንደሚገባ ነው የተነሳው። እርግጥ ነው በትላንትናው ጨዋታ ላይ በተለይ በግራው የመከላከል ክፍል ላይ እነ ራፋኤል ጉሬሮንም ከዛ ውጭ ደግሞ አልፎንሶ ዴቪስንም መጠቀም አልፈለጉ። በተለይ አልፎንሶ ዴቪስ ተቀይሮ የገባበትን አጋጣሚ ጭምር ተመልክተናል። ነገር ግን በቪንሶን ኮምፓኒ በኩል ኮንራድ ላይመርን ነው እዛ ጋር መጠቀምን ምርጫው ያደረገው። ከዛ ውጭ ግን በመከላከሉ ረገድ ላይ እንዲሁ ጥሩ ነገሮችን ማሳየት እንዳለበትና በቀጣዮቹ ጨዋታዎች ላይ ራሱን አሻሽሎ መምጣት እንዳለበት ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። በጨዋታው መጠናቀቂያ ደቂቃዎች ላይ ከዳኛው ጋር ክርክርን በመፍጠሩ ምክንያት አርዳ ጉሌር በጨዋታው ላይ 2 ጎሎችን ያስቆጠረው ተጫዋች በቀይ ካርድ ከሜዳ የወጣበት አጋጣሚ ጭምር ነው የተመለከትነው። ከጨዋታዎቹ ጋር በተያያዘም በርከት ያሉ ሰዎች ሀሳቦቻቸውን ሰጥተዋል። ለምሳሌ ያክል የሎስ ብላንኮቹ አሰልጣኝ የሪያል ማድሪድ አሰልጣኝ የሆነው አልቫሮ አርቤሏ በዳኝነት ስህተት ከውድድሩ ውጪ ለመሆን ተገደናል ሲልም ጭምር ነው በቀጥታ ሀሳቡን ያጋራው። በግልጽ በዳኝነት ስህተት ምክንያት ነው ከዚህ ውድድር የወጣ ነው ሲልም ይናገራል። ዳኛው ጨዋታውን ቀይረውታል ያለው አሰልጣኝ አልቫሮ አርቤሏ ካማቪንጋ በሁለተኛ ቢጫ ካርድ ከሜዳ መሰናበት የለበትም ሲል ያስረዳው። በቡድኑ እንቅስቃሴ መደሰቱን የገለጸው አሰልጣኝ አልቫሮ አርቤሏ ኮርቼባቸዋለሁ፣ ተጫዋቾችን ለማሊያቸውም ተጋድለዋል ሲልም ጭምር ነው የተናገረው። አሰልጣኙ ቡድኑ ሲሸነፍ ሁሌም ኃላፊነቱን መውሰድ የራሱ ስራ እንደሆነ ይናገራል። ተሸንፈናል፣ የተሸነፍነው ደግሞ ምክንያቱም ሆነው ወይም ደግሞ ኃላፊነቱን የምወስደው እኔ ነኝ ሲል ነው አሰልጣኝ አልቫሮ አርቤሏ የተናገረው። ባለፉትም ጨዋታዎች ላይ እንዲሁ ቡድኑ ነጥብ በሚያጣበት ሰዓት በሙሉ ተጫዋቾቹን በመከላከል ይታወቃል እና ጥፋቱን በሙሉ ወደ ራሱ እንደሚወስድም ይታወቃል። ትናንትና የመሸነፋችን ምክንያቱ እኔ ነኝ ሲልም ነው አልቫሮ አርቤሏ ሀሳቡን የሰጠው። ከዛ ውጪ በቡድኑ እንቅስቃሴ ግን በጣም ደስተኛ እንደነበር ጭምር ነው የተናገረው። የክለቡ ቀጣይ ጊዜያትም እንደሚያስጨንቀው ሲገልጽም ክለቡ የሚወስነው ውሳኔን በጸጋ እቀበላለሁ በማለትም ጭምር ነው የተናገረው። ስለ ወደፊት ቆይታው ጥያቄ ቀርቦለት ነበር። በተለይ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ የአሰልጣኝ አልቫሮ አርቤሏ ቀጣይ ቆይታ የሚወሰነው በአውሮፓ ቻምፒየንስ ሊግ ላይ በሚያመጣው ውጤት ነው የሚሉ አይነት ሀሳቦች ነበሩ። ምክንያቱም ከሌሎች ውድድሮች ውጪ ነው። ለምሳሌ ያክል ስፓኒሽ ላሊጋን ለማሸነፍ እጅግ በጣም አስቸጋሪ ያደርግባቸዋል። ከሊጉ መሪ እንዲሁ ባርሴሎና ያላቸው የነጥብ ልዩነት 9 ነው። ባርሴሎናም በሌሎች ውድድሮች ላይ የተጠመደ ቡድን አይደለም። ከአውሮፓ ቻምፒየንስ ሊግም ከኮፓ ዴል ሬም ውድድር መሰናበቱ ይታወቃል፣ ልክ እንደ ሪያል ማድሪድ ሁሉና ስለዚህም አሁን ላይ ያለውን የ9 ነጥብ ልዩነት ሪያል ማድሪዶች ለማጥበብ በጣም አስቸጋሪ ሆነባቸዋል ተብሎ ይታሰባል። ስለዚህም ለተከታታይ ዓመት ያለምንም ዋንጫ ሊያጠናቅቁ የሚችሉበት ዓመት እንደሆነ ይታመናልና ፍሎሬንቲኖ ፔሬዝም አዲስ አሰልጣኝን ለማምጣት ምናልባት እንቅስቃሴ ሊያደርጉ የሚችሉበት እድሉ ይኖራል ተብሎ ይታሰባል። ስለዚህም የአሰልጣኝ አልቫሮ አርቤሏ ቆይታ አጠያቂ ነው። በዚህ ጉዳይ ላይ ጥያቄ ቀርቦለት ነበር። አሰልጣኙ የምር ምንም አይነት ግድ የለኝም፣ እኔም ማስበው ለተጫዋቾቼ ብቻ ነው ሲልም ጭምር ነው አልቫሮ አርቤሏ የተናገረው። አርዳ ጉለር ትላንትና ጎሎችን ማስቆጠር ችሏል። 2 ጎሎችን ነው በጨዋታው ላይ ማስቆጠር እየቻለው።
ከዚህ ጋር በተያያዘ አንድ ሪካርድን ማስመዝገብ ችሏል። አርዳ ጉለር በቻምፒየንስ ሊግ ታሪክ በአንድ ጨዋታ ከቅጣት ምትና ከሳጥን ውጪ 2 ጎሎችን በማስቆጠር ሶስተኛው የሪያል ማድሪድ ተጫዋች መሆኑን አስመስክሯል። ይህንን ያደረጉ 3 የሪያል ማድሪድ ተጫዋቾች ብቻ ናቸው ያሉት። 1 ጎል ከቅጣት ምት፣ 1 ጎል ደግሞ ከፔናልቲ ቦክስ ውጪ በማስቆጠር ማለት ነው። ከዚህ በፊት ይህንን ነገር አድርገው የሚያውቁት 2000 ዓመተ ምህረት ላይ ከባየር ሌቨርኩዘን ጋር ሲጫወቱ ሮቤርቶ ካርሎስ ነው ብራዚላዊው የተከላካይ ስፍራ ተጫዋች ይህንን አድርጎት ነበር። ከዛ ውጪ 2009 ላይ ከዙሪክ ጋር በተደረገ ጨዋታ ፖርቱጋላዊው ክሪስቲያኖ ሮናልዶ ይህን ነገር አድርጎት ነበር። ትላንትና አርዳ ጉሌር በባየር ሚኒክ ላይ ይህንን ነገር ማድረግ ችሏል። ከቅጣት ምትና ከፔናልቲ ቦክስ ውጪ ኳስና መረብን በማገናኘት ሀሳቡን ሰጥቷል። እንደዚህ መሆን አልነበረበትም ብሏል አርዳ ጉሌር ሲናገር። እናዝናለን፣ ይቅርታም እንጠይቃለን፣ ጠንክረን በድጋሚ እንመለሳለን ሲልም ጭምር ነው አርዳ ጉሌር ሀሳቡን የሰጠው። አርቤሏም ሲናገር ጨዋታን ስንሸነፍ ሁልጊዜም ጥፋቱ የኔ ነው የሚሆነው ሲልም ጭምር ተናግሯል። ካማቪንጋ በጣም ጅል ነበር ያለው ደግሞ ዌስሊ ሽናይደር ነው። የቀድሞው የኢንተር ሚላን ተጫዋች ሲናገር የመጨረሻው ደቂቃ ካለቀ በኋላ የሪያል ማድሪድ ተጫዋቾች በቀጥታ ወደ መልበሻ ክፍል ሄደው በድርጊቱ ምን ያክል ዋጋ እንደከፈሉና እንደተናደዱበት በግልጽ መናገር አለባቸው ሄደው ካማቪንጋን ሲልም ጭምር ነው ዌስሊ ሽናይደር የተናገረውና በጣም በዚህ ተጫዋች ተበሳጭች ያለው የጅል ውሳኔ የሚወሰነ ተጫዋች ነው ሲልም ጭምር ነው የተናገረው። በአጠቃላይ ግን ጨዋታው በዚህ መልኩ ነው የተጠናቀቀው። ሪያል ማድሪድ ወደ ቀጣዩ ዙር ማለፍ ሳይችል የቀረበት እንዲሁም ስፖርቲንግ ሊዝበንም ከውድድሩ የተሰናበተበት ምሽት ሆኖ ተጠናቋል። በአንጻሩ ባየር ሚኒክና አርሰናል ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በቀጣዩ ዙር ደግሞ ባየር ሚኒክ ከፓሪስ ሰን ዠርሜን ጋር ጨዋታውን ያደርጋል። ይህ ጨዋታም በጉጉት ይጠበቃል። 2019 ላይ የምታስታውሱ ከሆነ የፍጻሜ መርሃ ግብር እንደነበር እናስታውሳለን። ፓሪስ ሰን ዠርሜን እና ባየር ሚኒክ ያደረጉት ጨዋታ ያኔ ባየር ሚኒክ ጨዋታውን አሸንፎ ሻምፒዮን እንደነበር እናስታውሳለን። የነ ኬሊያን ምባፔና የኔይማር ጁኒየር ቡድን የአውሮፓ ቻምፒየንስ ሊግ ዋንጫን ሊያመጣ ነው ተብሎ የታሰበበት ዓመት እንደነበር እናስታውሳለን። ነገር ግን ባየር ሚኒክ ነበር ያኔ ሻምፒዮን የሆነው። በድጋሚ ያንን ውጤት እንግዲህ ለመቀልበስና ያንን ደግሞ በቀላቸውን ለመመለስ ፓሪስ ሰን ዠርሜን ከባየር ሚኒክ ጋር የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ እንግዲህ በቀጣይ የሚደረግ ነው። ፓሪስ ሰን ዠርሜን የአምና ሻምፒዮን እንደነበር እናስታውሳለን። በጣም ጥሩ የውድድር ዓመትንም በመጀመሪያዎቹ አካባቢዎች ላይ አስቸጋሪ ጊዜያቶችን አሳልፎ አሁን ላይ ግን ወደ ሪትሙ እየተመለሰ ያለ ይመስላል ፓሪስ ሰን ዠርሜን። ምክንያቱም ባለፉት ጨዋታዎች ላይ ተከታታይ ጨዋታዎች ላይ ጥሩ የሚባሉ ውጤቶችን አምጥቷል። ሊቨርፑልን በዚህኛው ዙር አሰናብቷል። በሁለቱም የደርሶ መልስ ጨዋታዎች ላይ 2-0 በማሸነፍ ከዛ በፊት በነበረው ጨዋታ ደግሞ ቼልሲን 8-2 በሆነ ውጤት በማሸነፍ ነው ወደዚህኛው ዙር ያለፈው። ደግሞ ባየር ሚኒክ ደግሞ ዘንድሮ በጣም ጠንካራ ከሆኑ የአውሮፓ ቡድኖች መካከል አንደኛው ነው። በጀርመን ቡንደስሊጋ በአውሮፓ ቻምፒየንስ ሊግም ራሱን በደንብ እያሳየ የሚገኝ ቡድን ነው። በዘንድሮ የውድድር ዓመት በአውሮፓ ቻምፒየንስ ሊግ አንድ ጨዋታ ብቻ ሽንፈት ነው የገጠመው ባየር ሚኒክ፣ እሱም በአርሰናል እየተሸነፉበት መርሃ ግብር። ከዛ ውጭ ግን ባሉት ጨዋታዎች ላይ በጣም ጥሩ የሚባሉ ውጤቶችን እያመጣ የሚገኝ ቡድን እንደሆነ ይታወቃል። አርሰናልም በዚህ የአውሮፓ ቻምፒየንስ ሊግ የውድድር ዓመት ምንም አይነት ሽንፈት ያልገጠመው ቡድን ነው እስካሁን ድረስና ከአትሌቲኮ ማድሪድ ጋር በቀጣይ ጨዋታውን የሚያደርግ ይሆናል። የዲየጎ ሲሞኔና የሚኬል አርቴታ የታክቲክ ደግሞ ነገርን በደንብ የምንመለከትበት ጨዋታ ይሆናል ተብሎ ይታሰባል። ስለዚህም በቀጣይ ዙር በግማሽ ፍጻሜ ጨዋታ ወይም 4 ውስጥ በሚደረገው ጨዋታ ፓሪስ ሰን ዠርሜን ከባየር ሚኒክ፣ አትሌቲኮ ማድሪድ ከአርሰናል ጋር የሚያደርጓቸው ጨዋታዎች ይደረጋሉ። የመጀመሪያዎቹ ዙር ጨዋታዎች በፓርክ ደ ፕሪንስ እና በኤር ዋንዳ ሜትሮፖሊታኖ አሬና የሚደረጉ 2 መርሃ ግብሮች እንደሚሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የትላንትና የአውሮፓ ቻምፒየንስ ሊግ ጨዋታዎች እነዚህ ነው የሚመስሉት። ትላንትና የአውሮፓ ቻምፒየንስ ሊግ ጨዋታዎች ተደርገው መጠናቀቃቸውን ተከትሎ ዛሬ ደግሞ በዩሮፓ ሊግ እና በዩሮፓ ኮንፈረንስ ሊግ የሚጠበቁ ጨዋታዎች ይደረጋሉ። በዩሮፓ ሊግ ዛሬ ሴልታ ቪጎ እና ፍራይበርግ ጨዋታቸውን የሚያደርግ ይሆናል። ከዛ ውጭ አስተን ቪላ የጣሊያኑን ክለብ ቦሎኛን የሚገጥምበት ጨዋታም ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ይህ ጨዋታ በቪላ ፓርክ ነው የሚደረገው። በመጀመሪያው ዙር ወደ ጣሊያን ቦሎኛ መርቶ ጨዋታውን ያደረገው የኡናይ ኤምሪ ቡድን በመጀመሪያው ዙር 3-1 ማሸነፉ ይታወሳል እና የዛሬውን ጨዋታ ወደ ቀጣዩ ዙር ለማለፍ በጣም በትልቁ እድል ያለው ቡድን እንደሆነ ነው የተገለጸው። በመጀመሪያው ዙር 3-1 ማሸነፉን ተከትሎ ሌላኛው የስፔኑ ክለብ ሪያል ቤቲስ ከፖርቱጋሉ ክለብ ብራጋ ጋር የሚያደርገው ጨዋታም እንዲሁ ይጠበቃል። ኖቲንግሃም ፎረስት እና ፖርቶ የሚያደርጉት ጨዋታም ዛሬ የሚጠበቅ ነው። በመጀመሪያው ዙር ጨዋታ ወደ ፖርቱጋል ኢስታዲዮ ዶ ድራጋው ያቀናው ኖቲንግሃም ፎረስት ጨዋታውን 1-1 በሆናቸው ውጤት ማጠናቀቁ ይታወሳል። ዛሬ ደግሞ በሲቲ ግራውንድ ጨዋታውን የሚያደርግ ነው የሚሆነው። በፕሪሚየር ሊጉ ወራጅ ቀጠናው አካባቢ ጋር የሚገኘው ኖቲንግሃም ፎረስት ምናልባት ይህንን የዩሮፓ ሊግ ለማሸነፍ ግን
በጣም ትልቅ ግምት ከተሰጣቸው ቡድኖች መካከል አንደኛው ነው። ወደ ቀጣዩ ዙር የማለፍ እድል አለው። ምክንያቱም ዛሬ በሜዳው ነው ጨዋታውን የሚያደርገው። ከሜዳው ውጭ ደግሞ በአቻ ውጤት ነው ያጠናቀቀውና በርካቶች ይጠብቁታል። ይህንንም ጨዋታ ኖቲንግሃም ፎረስት ከፖርቶ ጋር የሚያደርጉት መርሃ ግብርም እነዚህ ጨዋታዎች በሙሉ ምሽት 4 ሰዓት ላይ ይደረጋሉ። ከአንደኛው ጨዋታ ውጪ የስፔኑ ክለብ ሴልታ ቪጎ እና የጀርመኑ ክለብ ፍራይበርግ የሚያደርጉት ጨዋታ ግን ቀደም ብሎ ምሽት 1 ሰዓት ከ45 ላይ የሚደረግ ጨዋታ ነው። ሌላኛው በዩሮፓ ኮንፈረንስ ሊግ የሚደረጉ ጨዋታዎች ናቸው። ኤዜድ አልካማር እና ሸክታር ዶኔስክ የሚያደርጉት ጨዋታ ይጠበቃል። የግሪኩ ክለብ ኤኢኬ አቴንስ እና ራዮ ቫይካኖ የስፔኑ ክለብ የሚያደርጉት ጨዋታ እንዲሁ ዛሬ ከሚደረጉ መካከል ነው። ሌላኛው ፊዮረንቲና እና ክሪስታል ፓላስ ጨዋታውን ያደርጋል። ይህ ጨዋታ ጣሊያን ላይ የሚደረግ ነው። ክሪስታል ፓላስ በመጀመሪያው ዙር ጨዋታ በሜዳው ሴልኸርስት ፓርክ ስቴዲየም የኦሊቨር ግላስነር ቡድን የጣሊያኑን ክለብ 3-0 አሸንፎ ነበርና የዛሬው የመልሱ ጨዋታ ላይ ወደ ቀጣዩ ዙር የማለፍ ትልቅ እድል የተሰጠው ለክሪስታል ፓላስ ነው። ይህ ጨዋታ ምሽት 4 ሰዓት ሲል ከሜዳው ውጪ ወደ ጣሊያን አምርቶ ነው ፓላስ ጨዋታውን የሚያደርገው። ከዛ ውጪ ሌላኛው ምሽት 4 ሰዓት ላይ የሚደረገው ጨዋታ ደግሞ የፈረንሳዩ ክለብ ስትራስቡርግ እና የጀርመኑ ክለብ ማይንዝ የሚያደርጉት ጨዋታ ነው። እነዚህም ጨዋታዎች በአጠቃላይ ምሽት 4 ሰዓት ላይ ይደረጋሉ። ከኤዜድ አልካማር እና ከሸከታር ዶኔስክ ውጪ ጨዋታ ደግሞ ምሽት 1 ሰዓት ከ45 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መረጃ የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው ከክለብ እግር ኳሳዊ ጉዳዮች የምንነሳው። የማንቸስተር ዩናይትድ ተወካዮች ባለፉት 24 ሰዓታት ውስጥ ጀርመን ተገኝተዋል የሚል መረጃ እየወጣ ነው። እንደሚታወቀው ማንቸስተር ዩናይትድ በሚቀጥለው ክረምት ከተጫዋቾችም ጎን ለጎን አሰልጣኝም የመቅጠር ስራ ላይ ይጠመዳል ተብሎ ይታሰባል። የትኛውን አሰልጣኝ እንደሚቀጥሩ እስካሁን ድረስ ምንም አይነት ውሳኔዎችን አላሳለፉም። የማንቸስተር ዩናይትድ አመራሮችም አሁን ላይ ምንም አይነት ችኮላዎች እንደሌለባቸውና ቀስ ብለው ውሳኔዎችን ለመወሰን ሁሉንም አማራጮቻቸውን እየገመገሙ እንደሚገኝ ጭምር ነው የተገለጸው። አንደኛውን አማራጫቸውን ለመገምገም ግን ትናንትና ወደ ጀርመን አቅንተው እንደነበር እና ባለፉት 24 ሰዓታት ውስጥም እንደዚህ አይነት ንግግሮችን እንዳደረጉ የሚያሳዩ መረጃዎች ወጥተዋል። ወደ ጀርመን ያቀኑበት ትልቁ ምክንያት የጀርመን ብሔራዊ ቡድን አሰልጣኝ የሆነውን ጁሊያን ናግልስመንን ተወካዮች ለማግኘት እንደሆነና ከነሱ ጋር ውይይት ለማድረግ እንደሆነ ነው ይፋ የተደረገው። ስለዚህ ማንቸስተር ዩናይትድ ከሚመለከታቸው አሰልጣኞች መካከል አንደኛው ጁሊያን ናግልስመን ነው። ከሱ ጋርም ንግግር እንዳደረጉ ነው እየተገለጸ የሚገኘው። ከዛ ውጭ ግን ፋብሪዚዮ ሮማኖ ታማኙ የመረጃ ምንጭ እንደሚናገረው ከሆነ ግን በማይክል ካሪክ ላይ ምንም አይነት ለውጥ በማንቸስተር ዩናይትድ አመራሮች ላይ እስካሁን ድረስ አልታየም። ምክንያቱም ማይክል ካሪክም በዚህ እጩ ዝርዝር ውስጥ እንደሚኖር ይጠብቃሉ። የማንቸስተር ዩናይትድ አመራሮች ይህንንም አሰልጣኝ እንደሚመለከቱት ነው በርካቶች ሀሳቦቻቸውን የሚሰጡትና በተለይ የሊድስ ዩናይትዱ ሽንፈት ደግሞ ብዙ ነገሮችን የቀየረ እንደሚመስላቸው ለደጋፊዎች ብዙ ነገሮችን ማይክል ካሪክ በቋሚነት የመቀጠሉን እድል ያበላሸበት ጨዋታ ነው ብለው የሚያስቡ ሰዎች እንዳሉ ፋብሪዚዮ ሮማኖ ይጠቁምና ነገር ግን ያ ጨዋታ ምንም አይነት ለውጥን አልፈጠረም የሚል አይነት ሀሳብን ጭምር ነው ፋብሪዚዮ የሚናገረው። ከሊድስ ዩናይትድ ጋር የደረሰባቸው ሽንፈት በኋላ ምንም የተለወጠ ነገር የለም። አሁንም ቢሆን ዩናይትድ በካሪክ ስራ በጣም ደስተኞች እንደሆኑ ነው ይፋ የተደረገው። ዩናይትድ ሁሉንም አማራጮች መገምገሙን ቀጥሏል። አሰልጣኙ ይህንን በሚገባም ይረዳል። በዚህ ጉዳይ ላይ ምንም ቅሬታ የለበትም። ሌሎች አሰልጣኞችን ማነጋገራቸው፣ ሌሎች አሰልጣኞችን መመልከታቸው ከመቀጠሩ በፊትም ወይም ሲቀጠርም ይህንን ነገር እንደሚያውቅና እንደውም ሲመጣ ለ6 ወራት ይህንን ቡድን በጊዜያዊነት ለማሰልጠን እንደመጣ ነገር ግን ውጤቱ ደግሞ ያመጣው ውጤት ደግሞ የተሻለ እድል እንዲሰጠው ከማድረጉ ውጪ ግን አሰልጣኙ መጀመሪያም ሲመጣ ዩናይትዶች በክረምቱ ሌሎች አሰልጣኞችን ለማምጣት ንግግሮችን እንደሚያደርጉ ያውቃልና ምንም አይነት ቅሬታ የለውም በዚህ ጉዳይ ላይ ዩናይትድ አሰልጣኞችን በማናገሩ ምክንያት የሚል መረጃ ነው የወጣው። ካሪክ አሁንም ቢሆን ዩናይትድን በቋሚነት ለመረከብ በሚደረገው ፉክክር ውስጥ ግን አሁንም እንዳለበት ነው ፋብሪዚዮ ሮማኖ የተናገረው። በሚቀጥሉት ጊዜያት ላይ ደግሞ የሚያመጣቸው ውጤቶች በተለይ የሚቀጥሉት 3 ጨዋታዎች ለአሰልጣኝ ማይክል ካሪክ በጣም ወሳኝ ይሆናል። ለማንቸስተር ዩናይትድም በጣም ወሳኝ ይሆናሉ ተብሎ ይታሰባል። በሳምንቱ መጨረሻ ዕለተ ቅዳሜ ምሽት 4 ሰዓት ሲል ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። ከዛ ውጭ በሚቀጥለው ሳምንት ከብሬንትፈርድ ጋር ከዛ ደግሞ ከሊቨርፑል ጋር የሚያደርጓቸው ጨዋታዎች በተከታታይ የሚመጡ ናቸውና የእነዚህ ጨዋታ ውጤቶች ለማንቸስተር ዩናይትድ በጣም ተጠባቂ ይሆናሉ ተብሎ ይታሰባል። ሌላኛው ለማንቸስተር ዩናይትድ አስቸጋሪ የሚያደርገው ደግሞ የተከላካይ ስፍራ ተጫዋቾቹን ማጣቱ ነው። በተለይ በመሀል ተከላካይ ስፍራ ላይ የሚጠቀሟቸው ተጫዋቾች አሁን በቅጣት ምክንያት በዛ ጨዋታ ላይ ያገኝም ሊሳንድሮ ማርቲኔዝ እና ሃሪ ማጓየርን በኋላ ላይ እናነሳዋለን። ከዚህ ጉዳይ ጋር አያይዘን ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ለዋንጫ ይፋለማሉ ብዬ አልጠብቅም ብሏል ፖል ሜርሰን ስለ ማንቸስተር ዩናይትድ አንዳንድ ጉዳዮችን ሲያጋራ። ዩናይትድ በሚቀጥለው የውድድር ዓመትም የዋንጫ ተፎካካሪ ይሆናል ብዬ አልጠብቅም ሲል ነው ፖል ሜርሰን የሚናገረው።
ጥቂት ተጨማሪ ተጫዋቾችን ማስፈረም ይኖርባቸዋል ብዬ አስባለሁ። አሁን ባላቸው ስብስብ ለ38 ጨዋታዎች ያክል ተፎካካሪ ሆነው ይዘልቃሉ ብዬ በሚቀጥለው የውድድር ዓመት አልገምትም። ምናልባት ተጫዋቾችን ካመጡ ግን ጥሩ ተፎካካሪ ሊሆኑ የሚችሉበት እድሉ እንዳላቸው አምናለሁ ሲል የተናገረው። የማንቸስተር ዩናይትድ ትኩረት መሆን ያለበት ሙሉ በሙሉ ወደ ቻምፒየንስ ሊግ መመለስ ላይ ነው። አሁን በዚህ ውድድር ውስጥ መቆየት ከቻሉ ስብስባቸውን ለመገንባት የሚረዳቸውን በጣም ጥሩ ገንዘቦችን ማግኘት ይችላሉ። ከዛ በኋላ ተጫዋቾችን በማምጣት ቡድኑን ማጠናከር የሚችሉበት እድልን ያገኛሉ ብዬ አስባለሁ ብለዋል። በሳምንት አንድ ጊዜ ብቻ ሲጫወቱ ማየት ለምደናል። ነገር ግን ይህ በፍጹም ክለቡ ሊገኝበት የሚገባ ቦታ አይደለም። ማንቸስተር ዩናይትድን በጭራሽ የሚመጥነው ቦታ አይደለም። በሳምንት አንድ ጨዋታዎችን ብቻ ማድረግ የአውሮፓ ትልልቅ ቡድኖች የሚሳተፉበት ውድድር ላይ ይህ ትልቅ ቡድን መሳተፍና መካፈል ይኖርበታል። ስለዚህ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ ተሳታፊ ሆኖ ጥሩ ገንዘቦችንም ከውድድሩ አግኝቶ ጥሩ ተጫዋቾችንም ማምጥቶ ራሱን በደንብ ማጠናከር ይኖርበታል ሲልም ነው ፖል ሜርሰን ሀሳቡን እየተናገረ የሚገኘው። እንደምንም ብሎ ዩናይትድ በፍጥነት ወደ ከፍታውና ወደሚታወቅበት ቦታው መመለስ አለበት ሲል ነው ፖል ሜርሰን እየተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋችና አሰልጣኝ የነበረው ኦሌ ጉናር ሶልሻየር ስለ ማንቸስተር ዩናይትድ ይናገራል። በተለይ ማንቸስተር ዩናይትድ በሊድስ ዩናይትድ ስለደረሰበት ሽንፈት ነው ሀሳቡን የሰጠው ኦሌ ጉናር ሶልሻየር። ማንቸስተር ዩናይትድ በተለይ ኳስ በሌላቸው ጊዜ የሚፈለገው ጥንካሬ ጎድሏቸዋል። ጫና የመፍጠር ስራቸው የተቀናጀ አልነበረም። እንዲሁም ብዙ ተጫዋቾችም የተጋጣሚን እንቅስቃሴ አስቀድሞ ከመገመት ይልቅ ምላሽ ለመስጠት ብቻ ነው ሲሞክሩ የተመለከትኩት ሲልም ጭምር ይናገራል። በመከላከል ረገድ በጣም የተዳከሙ ናቸው። በአማካኝና በመከላከል መካከል ያሉ ክፍተቶችም በቀላሉ ይጋለጣሉ። በዚህ የውድድር ዘመን ደረጃ ደግሞ ለዚህ ስህተት ሁሌም ዋጋ ትከፍላለህ ሲልም ጭምር ነው የተናገረው ኦሌ ጉናር ሶልሻየር ሀሳቡን ሲሰጥ። በማጥቃትም ረገድም ቢሆን ትክክለኛ ቅንጅት የለም። እንደ ቡድን በተዋቀረ መልኩ ከመጫወት ይልቅ በግል ተጫዋቾች በራሳቸው የሆነ ነገር ለመፍጠር ሲሞክሩን የተመለከትኩት ሲልም ተናግሯል። በስነ ልቦናም ቢሆን ጎል ከተቆጠረባቸው በኋላ የሚሰጡትን ምላሽ በቂ አልነበረም። ጨዋታውን ለመቀልበስም ጠንካራ ስብዕና ይፈልጋል። በአሁኑ ሰዓት ግን ያ ነገር በጣም ጎድሏቸዋል ሲልም ጭምር ነው የተናገረውና ይህንን ሀሳብ ነው እየሰጠ የሚገኘው ኦሌ ጉናር ሶልሻየር። ለዩናይትድ ቀጣዮቹ ሳምንታት ምናልባት እጅግ ፈታኝ ይሆናሉ ተብሎ ይታሰባል። በተለይ የተከላካይ ክፍሉ ቀውስ ገጥሞታል። አሁን ላይ የሊሳንድሮ ማርቲኔዝ እና የሃሪ ማጓየር በቅጣት ምክንያት አለመኖር። ትላንትና አንድ መረጃ ይፋ ተደርጓል። የማንቸስተር ዩናይትድ የመሃል ተከላካይ ሃሪ ማጓየር ቡድኑ ከቼልሲ ጋር ባደረገው ጨዋታ ላይ በቅጣት እንደማይሰለፍ ነው የተገለጸው። ቀጣይ ከቼልሲ ጋር ነው የሚጫወቱትና በዛ ጨዋታ ላይ አይሰለፍም ተብሏል። ሃሪ ማጓየር በአወዳዳሪው አካል የአንድ ጨዋታና የ30,000 ዩሮ የገንዘብ ቅጣት ነው የተላለፈበት። ሃሪ ማጓየር ከቦርንመዝ ጋር ባደረገው ጨዋታ ከአራተኛው ዳኛ ጋር ባደረገው የቃላት ልውውጥ ምክንያት ነው ቅጣቱ ሊተላለፍበት እንደቻለም የተነገረው። ማንቸስተር ዩናይትድ ለቼልሲው ጨዋታ ሌኒ ዮሮንና አይደን ሄቨንን በአማራጭነት ሊመለከቱ እንደሚችሉ ጭምር የሚያሳዩ ነገሮች አሉ። በዚህ ምክንያትም በመሃል ተከላካይ ላይ ቀውስ ሊገጥማቸው እንደሚችል በርካቶች ሀሳቦቻቸውን እየሰጡ ነው የሚገኘው። ለዩናይትድ እጅግ ፈታኝ ሳምንት ይሆናል ተብሎ ይታሰባል። ሊሳንድሮ ማርቲኔዝም እንዲሁ ሃሪ ማጓየርም በቅጣት ምክንያት፣ ከዛ ውጭ ደግሞ ረጅም ጊዜ በጀርባ ጉዳት እየተሰቃየ የሚገኘው ማታያስ ደሊትም አሁንም በጉዳት ምክንያት ከቼልሲው ጨዋታ ውጪ መሆናቸው የተረጋገጠ ጉዳይ ነው። ወጣቶቹ በስታንፈርድ ብሪጅ በተከላካይ ክፍሉ ላይ የሚጠበቀው ጥምረት ሌኒ ዮሮ የ20 ዓመቱና አይደን ሄቨን የ19 ዓመቱ ሁለቱም እንግዲህ ምናልባት ልምዶች የሚጎላቸው ተጫዋቾች እንደሆኑ በርካቶች ያነሳሉና እነዚህን ሁለት ተጫዋቾች በመሃል ተከላካይነት ለማጣመር የግዴታ ይሆንበታል አሰልጣኝ ማይክል ካሪክ በቼልሲው ጨዋታ ላይ። እነዚህ ወጣቶች በታላቁ መድረክ ራሳቸውን ለማስመስከር ግን ምናልባት ወርቃማ እድልን አግኝተዋል። ራሳቸውን በደንብ የሚያሳዩበት ጨዋታ ይሆናል ተብሎ ይታሰባል። ቢሆንም ግን ልምድ በሌለው የተከላካይ ክፍል እንዲህ ያለውን ወሳኝ ጨዋታ መጋፈጥ ግን ለካሪክ በጣም ትልቅ ሪስክ ሊኖረው እንደሚችል በርካቶች ያምናሉ። ዩናይትድ በቼልሲ ከተሸነፈ በተመሳሳይ ጊዜ ሊቨርፑል እና አስተን ቪላ ሰፊ የጎል ልዩነት ይዘው ካሸነፉ ዩናይትድ ከነበረበት ደረጃ ግስጋሴ ዝቅ ብሎ ወደ 5ኛ ደረጃም ሊወርድ የሚችልበትና ሊቀመጥ የሚችልበት እድል ይኖረዋል። ይህም ለቻምፒየንስ ሊግ ማጣሪያ ያለውን ተስፋ ደግሞ ጥያቄ ምልክት ውስጥ በድጋሚ ሊከተው እንደሚችል ነው የሚታመነው። ደጋፊዎች የእንግሊዝ እግር ኳስ ማህበር የሊሳንድሮ ማርቲኔዝን ይግባኝ ውድቅ ማድረጉንና የማጓየርን እገዳ ደግሞ ማራዘሙ ሊጉን የበለጠ ተወዳዳሪና አጓጊ ለማድረግ የታሰበ ነው በማለት ቅሬታቸውን እየገለጹ ይገኛሉ። የሊጉ ፉክክር የዋንጫውና እንዲሁ ደግሞ የቶፕ ፎሩ አራቱ ደረጃ በጠበበ ቁጥር በሊጉ ገቢና ዝና ላይም የተሻለ መሆኑን ጥንጣሬን መነሻ በማድረግ ነው ይህንን ሀሳብ እየሰጡ የሚገኙት እንጂ ይግባኙን ውድቅ ማድረጋቸው የማጓየርን ቅጣት ደግሞ ማራዘማቸውን በተመሳሳይ ጊዜ ይፋ ማድረጋቸው
ለማንቸስተር ዩናይትድ እጅግ በጣም አስከፊ መረጃ እንደሆነ ጭምር ነው እየተገለጸ የሚገኘው። በቀጣዮቹ ጨዋታዎች ወጣቶቹ ተጫዋቾች ምን አይነት ነገሮችን ያሳዩናል? በርካቶች የሚጠብቁት ጥያቄ ይሆናል። የአርሰናልን ጥቂት መረጃዎች ደግሞ ወደ እናንተ እናደርስ። አንቶኒ ጎርደን በክረምቱ ወሳኝ ክረምት ይሆንለታል ተብሎ ይታሰባል። ለጎርደን ኒውካስል ዩናይትድ ዘመኑ መጨረሻ ላይ ጥያቄዎችን የሚያዳምጥበት ይሆናል ተብሏል። ምክንያቱም ኒውካስል ቢያንስ 70 ሚሊዮን ፓውንድ ለማግኘት ጠንካራ አቋም ላይ እንደሚገኝ የተነገረው። አርሰናል በተጫዋቹ ላይ የረጅም ጊዜ ፍላጎቶችን ሲያሳይ የነበረ ቡድን እንደሆነ ይታወቃል። እናም የአርሰናል ፍላጎት አሁንም እንዳለ ነው የሚነገረው። በዚህ ክረምትም እንደገና የግራ ክንፍ ተጫዋችም ማስፈረም ፍላጎታቸው እንደሆነ ይፋ ተደርጓል። አርሰናል በጎርደን ላይ ያለው ፍላጎት ደረጃ የሚወስነው በክረምቱ የዝውውር መስኮት የበለጠ ሚዛናዊ ዋጋን በማቅረብ ነው። ምክንያቱም አርሰናሎች ሌሎች ኢላማዎችም እንዳሏቸው ይታወቃልና ተጫዋቹ ላይ የሚለጠፈው ዋጋ ተመጣጣኝ የሚሆን ከሆነ አርሰናል ይህንን ተጫዋች ለማምጣት ሙከራዎችን ወይም እንቅስቃሴዎችን ሊያደርግ የሚችልበት እድል ይኖራል ተብሎ ይታሰባል። በዛ ቦታ ላይ ግን ተጫዋቾችን ማምጣት እንዳለባቸው ነው በርካቶች የሚሰማቸው። ምክንያቱም ዘንድሮ ሊያንድሮ ትሮሳርድ ጥሩ የውድድር ዓመትን መጀመሪያዎቹ ላይ አሳልፎ የነበረ ቢሆንም በወሳኝ ሰዓቶች ላይ ግን መዳከሞች እየታየበት ነው። ማርቲኔሊም ከፕሪሚየር ሊግ ይልቅ በአውሮፓ ቻምፒየንስ ሊግ ላይ ራሱን በደንብ አሳይቷል እና አርሰናሎች በዛ ቦታ ላይ ኮንሲስተንሲ የጎደሉ አይነት ነገሮችን ነው እያገኙ የሚገኙት። ስለዚህም ጥሩ ተጫዋች በዛ ቦታ ላይ አምጥተው ቡድኑን ማጠናከር በትልቁ የቤት ስራ ሊሆንባቸው እንደሚችል ይታመናል። በፕሪሚየር ሊጉ ልምድ ካላቸውና ጥሩ ተብለው ከሚጠቀሱ ተጫዋቾች መካከል አንደኛው ደግሞ የኒውካስል ዩናይትዱ አንቶኒ ጎርደን ነው። ስለዚህ ይሄኛው ኢላማቸው ይሆናል ተብሎ ይታሰባል። ባየር ሚኒክም በተጫዋቹ ላይ ከፍተኛ ፍላጎት ያለው ሌላኛው ቡድን ነው። በቅርብ ሳምንታት ውስጥም በሱ ላይ ያላቸው ፍላጎትን አጠናክረዋል። እናም ወደ ጀርመን ለመዘዋወር ለማሰብ ደግሞ ክፍት ከሆነ ምናልባት ባየር ሚኒክ ጥሩ ቡድን እንደሆነ ወይም ደግሞ ለሱም ተስማሚ ቡድን እንደሆነ ሀሳቦች እየተነሱ ነው ብሏል። ሳሚ ሞክቤል ነው የቢቢሲው ዘጋቢ ሀሳቡን ያጋራው። ማርቲን ኦዴጋርድ ባለፈው ሳምንት ከስፖርቲንግ ሊዝበን ጋር ባደረገው ጨዋታ ላይ ጉልበቱ እንደገና እንዳመመው ነው የተረጋገጠው። በጣም መጥፎ መሆን የለበትም፣ በተሻለ ፍጥነትም ለመመለስ በጣም ጓጉች ያለው ሲልም የተናገረው። ልምምድ ስላላደረገም የመሰለፍ ዕድሉ ጠባብ እንደነበር ከትላንትናው ጨዋታ በፊትም ሲገለጽ ነበር። በትላንትናው ጨዋታ ላይም አልነበረም። ነገር ግን ማርቲን ኦዴጋርድ በቀጣዮቹ ጨዋታዎች ላይ ሊመለስ የሚችልበት እድል ሰፊ እንደሆነ እየተገለጸ ነው። አሁን ላይ ከጉዳቱ ለማገገም ጠንክሮ እየሰራ እንደሚገኝ ጭምር ነው እየተገለጸ የሚገኘው። የሊቨርፑልን ጉዳይ ደግሞ እንመልከት። የዲየጎ ዦታ ህልፈት ምክንያት አይሆንም ብለዋል። ይህን የተናገረው አሌክሲ ማካሊስተር ነው። የሊቨርፑሉ የመሃል ሜዳ ተጫዋች የሆነው አሌክሲ ማካሊስተር የቡድኑ የዓመቱ ደካማ ጉዞ የዲየጎ ዦታ ድንገተኛ ህልፈተ ህይወት አለመሆኑን ይናገራል። ከባድ ጊዜ መሆኑን የገለጸው ማካሊስተር ዲየጎ ዦታን ሁሌም እናስታውሰዋለን፣ ለእኛ ከባድ ጊዜ ነበር ሲል አስቴቱን ሰጥቷል። አያይዞም ለደካማ ውጤታችን ይህ እንደ ምክንያትነት መጠቀም የለብንም፣ ከባድ ጊዜን ያሳለፍነው በሱ ምክንያት አይመስለኝም ሲልም ጭምር ነው የተናገረው። ነገር ግን እኛ ግን ራሳችንን ማስተካከል ይኖርብናል ሲል የተናገረው። ኮስተስ ሲሚካስ በሚቀጥለው የውድድር ዘመን በሊቨርፑል እንደሚቆይና አንድሬ ሮበርትሰን እንደሚተካ ይጠበቃል። ስለዚህ የሜሎስ ኬርኬሽ ተጠባባቂ ተጫዋች ይሆናል ተብሎ ይታሰባል ኮስተስ ሲሚካስ እና በዛ ቦታ ላይ ምናልባት ኮስተስ ሲሚካስ የሚመለስ ከሆነ ሊቨርፑሎች ሌሎች ተጫዋቾችን ላያመጡ እንደሚችሉ ይፋ ተደርጓል። ዩቬንቱስ የአሊሰንን ሁኔታ በትኩረት እየተከታተሉ ሲሆን የጥያቄ ምልክቶችን ማይተው በግብ ጠባቂው ላይ በሊቨርፑል ዘላቂነቱን ማወቅ ይፈልጋሉ ተብሎ ይታሰባል። ስለዚህ በቅርብ ጊዜ ውስጥም አሊሰን ቤከር ምላሹን እንዲሰጣቸው ወይም ሊቨርፑልን ምላሹን እንዲሰጣቸው ፍላጎቱ አላቸው። ሊቨርፑሎች በቅርቡ የዚህን ተጫዋች የአንድ ዓመት የማራዘም አማራጭን መጠቀማቸው ይታወሳል። ነገር ግን እንደ አንዳንድ ዘገባዎች ከሆነ አሊሰንም ወደ ጣሊያን ለመመለስ ዝግጁ እንደሆነ የሚያሳዩ ነገሮች አሉ። ስለዚህ ዩቬንቱስ የዚህን ተጫዋች ውሳኔ በቀጣይ ይጠብቃል ተብሎ ነው የሚታሰበው። ክቪቻ ክቫራስኬሊያም ከሊቨርፑል ድል በኋላ ወይም ሊቨርፑልን ካሸነፉ በኋላ ሀሳቡን ሰጥቷል። ሊቨርፑልን እንደምናሸንፍ አውቅ ነበር፣ ነገር ግን እውነቱን ለመናገር ካጋጠሙን ጠንካራ ቡድኖች መካከል አንደኛው ሊቨርፑል ነው። ጥንካሬው መከላከል መንገዳቸው የተለየ ነው። ባለፈው የውድድር ዘመን ከአርሰናልና ከአስተን ቪላ የበለጠ ከባድ ጨዋታ ከሊቨርፑል ጋር ነበር ያደረግነው። እናም በሜዳ ላይ የተጫዋቾች ያላቸው ልምድና ጥራትም በትክክል ማየት ትችላለህ ሲልም ጭምር ነው የተናገረውና ከባድ ጨዋታ ነው ከሊቨርፑል ጋር ያደረግነው፣ ግን እንደምናልፍ አውቄ ነበር ሲልም ነው የተናገረው። ኢንተር ሚላኖች ጂኦቫኒ ሊዮንን ለክረምቱ የዝውውር መስኮት ለነሱ ምርጥ የመሃል ተከላካይ ተጫዋች ሊሆን እንደሚችል ሀሳቡ አላቸውና ምርጥ ፈራሚ አድርገውም እንደሚመለከቱት ነው የተዘገበው። ኔራ ዙሪዎቹም በቀድሞ የፓርማ አሰልጣኝ ክሪስቲያን ኪቩ የሚሰለጥኑ ሲሆን ከሊቨርፑል ተከላካይ ጋርም በሳንሴሮ እንደገና መገናኘት እንደሚፈልግም ጭምር ነው አሰልጣኙ እየተገለጸ የሚገኘው። የአሁኑ የኢንተር ሚላን አሰልጣኝ ሊዮንን
በፓርማ እያለ እድገቱን እንዲቀጥል ያደረገው አሰልጣኝ ነበርና ተጫዋቹንም በድጋሚ ወደ ኢንተር ሚላን በማምጣት በዛ ቡድን ውስጥ መመልከት እንደሚፈልግ የሚያሳዩ መረጃዎች እየወጡ ይገኛሉና ይህንን ተጫዋች የማምጣት ፍላጎት እንዳላቸው ነው ዘገባዎች እየጠቆሙ የሚገኙት። ቨርጂል ቫን ዳይክ ስለ መርሲሳይድ ደርቢ ይናገራል። በዚህ ደረጃ በጣም ቅር ሊለን ይገባል ብዬ አስባለሁ። ምን ያክል ትልቅ ጨዋታ እንደሆነ ሁላችንም እናውቃለን። በግልጽ አስቸጋሪ እንደሚሆን ግልጽ ነው። ነገር ግን በጉጉት የሚጠበቅ ነው። ነገር ግን በዚህ ደረጃ ከቻምፒየንስ ሊግ ስለተባረርን በጥሩ ቦታ ላይ ነን ብለን አናስብምና መሻሻል ይኖርብናል ሲልም ጭምር ነው የተናገረው። የከርቲስ ጆንስ የመጫወቻ ጊዜ ፍላጎት በክለቡ የመቆየት ጉዳይ ላይ ጥርጣሬ ፈጥሯል ነው የተባለው። ይህ ሁኔታ በጥር ወር በሩን አንኳኩተው ለነበሩት እንደ ኢንተር ሚላን ያሉ ክለቦችም እድልን ሊከፍትላቸው ይችላል። ኢንተር የሊቨርፑልን የዋጋ ግምት ካሟላ ዝውውሩ ሊሳካ የሚችልበት እድል በጣም ሰፊ ነው። ቶተናምም እንዲሁ በተጫዋቹ ላይ ያላቸው ፍላጎት እንደቀጠለ እንደሆነ ነው የሚያሳዩ መረጃዎችም እየወጡ እንደሚገኝ ዘገባዎቹ የጠቆሙት። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን እኔ የሚመስለኝ የቸልሲ አቋም ሊያም ሮስኒየር ለረጅም ጊዜ የቡድኑ አሰልጣኝ ይሆናል የሚል ነው። ውጤቶቹ ጥሩ ባይሆኑም እነሱ እሱን መደገፍን ይቀጥላሉ ሲል ስካይ ስፖርት ባጋራው መረጃ ላይ ይፋ አድርጓል። ቸልሲ ባለፈው የውድድር ዓመት ላይ ያገኙትን ስኬት ላይ በቀጣይነት እንዲገነቡም ይጠብቁ ነበር። ነገር ግን እውነቱን እንነጋገር ካለን ከኤንዞ ማሬስካ በጥር መጀመሪያ ክለቡን ከለቀቀ በኋላ ግን በአብዛኛው ነገር ሁሉ ወደ ኋላ ተመልሷል ሲልም ነው ስካይ ስፖርት ጨምሮ የሚናገረው። ቸልሲ የቦርንመዙን አሌክስ ስኮትንም ለማስፈረም ፍላጎት እንዳላቸው ዘ ኢንዲፔንደንት የተባለው የመረጃ ምንጭ ይፋ አድርጎታል። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ከሚመለከቷቸው ተጫዋቾች መካከልም አንደኛው የቦርንመዙ አሌክስ ስኮትን በአንደኛ ደረጃነትም እንደሚሆን መረጃዎች እየወጡ ነው። በዚሁ የማንቸስተር ሲቲ ጉዳዮችን እናንሳ። ማንቸስተር ሲቲም በርናርዶ ሲልቫን ለመተካት ካጫቸው ተጫዋቾች ዝርዝር ውስጥ አልጄሪያዊው ኢብራሂም ማዛን እንዳካተተበት ይፋ ተደርጓል። በተጨማሪም ማዛ በዚህ ክረምትም ወደ ማንቸስተር ሲቲ የመዞር ፍላጎት እንዳለው ነው ስካይ ስፖርት መረጃውን ይፋ ያደረገው። ማንቸስተር ሲቲ የፌኖርዱን የቀይ መስመር ተከላካይ ጂኦፍሬ ሬይትን በዚህ ክረምትም ለማስፈረም ከባየር ሚኒክ ጋር ሊፎካከር እንደሚችል ይፋ ተደርጓል። ማንቸስተር ሲቲም የተጫዋቹን ሁኔታንም እየተከታተለ እንደሚገኝ ነው ይፋ የተደረገው። ነገር ግን እስካሁን ድረስ ተጫዋቹን ለማስፈረም የመጨረሻ ውሳኔ እንዳልተወሰነ ስካይ ስፖርት መረጃውን ይፋ አድርጓል። ረያን ሸርኪ ይናገራል። ወደ ሜዳ ስገባ ትልቁ ግቤ ደጋፊዎች የህይወታቸውን ጭንቀት ለ90 ደቂቃ እንዲረሱ ማድረግ ነው። በዚህም ደግሞ ማስደሰት ፈልጋለሁ ሲልም ጭምር ተናግሯል። የዚህ ሳምንት የ32ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ምርጡ ተጫዋች የሚለውን ሽልማት ማሸነፉ ይታወሳልና ደጋፊዎችን ማስደሰትና በተለይ ያለባቸውንም ጭንቀት ለ90 ደቂቃዎች ማስረሳት ነው የኔ ስራ ሲልም ጭምር ነው የተናገረው። ይህን ሀሳብ የሰጠው ረያን ሸርኪ ነው። ረያን ሸርኪ ስለ ፔፕ ጓርዲዮላም ሲናገር እግር ኳስ እሱ ነው፣ እሱ ደግሞ እግር ኳስ ራሱ ነው ሲልም ነው ረያን ሸርኪም ስለ ፔፕ ጓርዲዮላ የተናገረው። የባርሴሎናን ጉዳዮች ደግሞ እናንሳ። ራፊኒሃ ለአትሌቲኮ ማድሪድ ደጋፊዎች ላሳየው ድርጊት ይቅርታ ጠይቋል። ብራዚላዊው እንግዲህ በሀገሩ ላይ ትኩረቱን አድርጎ በሚሰራ ወይም በብራዚል በሚገኝ አንድ የሚዲያ ተቋም ላይ በተለቀቀ ቪዲዮ ስር እንዲህ ሲል ጽፏል። ለድርጊቴ ይቅርታም ከእሴቶቼና ከባህሪዬ ጋር የሚስማማ ነገር አይደለም ሲልም የተናገረው። አክብሮት የጎደለው ደጋፊ ባሳየኝ ነገር በንዴት ውስጥ ሆኜም በቅጽበትም መልስ ሰጥቻችኋለሁ፣ ለዚህ ደግሞ በጣም አዝኛለሁ ሲልም ጭምር ነው የተናገረው። በባርሴሎናና በኢንተር ሚላን መካከል ባስቶኒን በተመለከተም የመጀመሪያ ደረጃ ንግግሮችም መደረጋቸውን የሚያሳዩ መረጃዎች ወጥተዋል። እስካሁን ምንም አይነት ይፋዊ ድርድር የለም። ነገር ግን ሁለቱም ክለቦች ወደፊት እንዴት መቀጠል እንደሚችሉ እየመረመሩ ነው። ይህም ሊካተቱ የሚችሉ ተጫዋቾችን ጨምሮ ከተጫዋቾች በኩል ምንም አይነት ችግር እንደሌለም ጭምር ነው የተነገረው። በሌላ በኩል ኢንተር ሚላን ሄክተር ፎርተን ይወዱታል። የባስቶኒ ዝውውር ከፍተኛ ቋሚ ክፍያና አንድ ወይም ሁለት ተጫዋቾችን ሊያካትት ይችላል። ይህም በባርሳና በኢንተር መካከልም በተለዋወጡት ስምምነት አወቃቀር ላይ የተመሰረተ ይሆናል ተብሎ ነው የሚጠበቀው። ስለዚህም ይህ ተጫዋች በተለይ እንደ ማቴዮ ሞሬቶ ዘገባ ከሆነም ባርሴሎናዎች ባስቶኒን ለማስፈረምም በጣም በትልቁ እንቅስቃሴዎችን ከኢንተር ሚላን እያደረጉ እንዳለ ነው ማቴዮ ሞሬቶ መረጃውን ይፋ ያደረገው። ራፊኒሃም ሀሳቡን ሰጥቷል። በአሁኑ ሰዓት የቡድን አጋሮቼ በዚህ ሁኔታ ውስጥ ማየቴም እናም በሜዳ ላይ ከነሱ ጋር መፋለም አለመቻሌ በህይወት ውስጥም ካሉት በጣም ከባድ ስሜቶች ውስጥ አንደኛው ነው። ከጨዋታ ውጪ መሆንና ከምንም ነገር በላይ ደግሞ በጣም የምወደው ነገርን ማድረግ አለመቻሌ ለመግለጽ የሚከብድ አይነት መንገድ ነው ያማል ሲልም ነው የተናገረው።
ለመሮጥ ለመርዳት እናም ለዚህ ቡድን ያለኝን ሁሉ ለመስጠት ባለኝ የማያቋርጥ ፍላጎት የተነሳ ሜዳ ውስጥ ያለው ያክል ተሰቃይቻለሁ። የቡድን ጓደኞቼ እስከ መጨረሻው ድረስ ባደረጉት ነገር በጣም ኮርቻለሁ። አሁን ለማገገም ጊዜው ነው። ነገር ግን ቀድሞውኑ የበለጠ ጠንካራ ዝግጁና ይህንን ክለብም ለመርዳት የበለጠ ጉጉ ሆኜ በመመለስ ላይ ትኩረቴን አደርጋለሁ። ምክንያቱም በዚያ በቃም አንገታችንን ቀና አድርገን በጋራ እንታገላለን። ምክንያቱም እኛ ባርሴሎናዎች ነን ሲልም ነው የተናገረው ራፊኒያ። ቴሪ ዳንኤል ኦንሪም ስለ ባርሴሎና አንዳንድ ጉዳዮችን አጋርቷል። ይሄ የባርሴሎና ቡድን ከፍተኛ ደረጃ ያላቸው ተከላካዮችን አጥብቆ የሚፈልግ ነው። ሌሊቱን ሙሉ ስለ ዳኛው ማውራት እንችላለን፣ ነገር ግን ራሳችንን መጠየቅ አለብን። በእነዚህ ታላላቅ የአውሮፓ ጨዋታዎች ውስጥም በዚህ አይነት የመከላከል መዋቅር በከፍተኛ ኃይል መጫወት ምንም ካልተቀየረ ለተጨማሪ 10 ዓመታት ተመሳሳይ ውጤት ማየታቸውን ይቀጥላሉ። ያለምንም ጥርጥር ምርጥ ተከላካይ በዚህ አቋም ላይ ለማቆየት ማሰብ አይቻልም። አዝናለሁ፣ ነገር ግን ይሄ ቡድን በሚቀጥለው የውድድር ዘመን ምርጥ የመሃል ተከላካዮች ይፈልጋል። እነዛን ክፍተቶች ለመሸፈን ምርጥ ብቃት ከሌለህ ራስን ለቅዠት እንደምታጋልጠው ነው እርግጠኛ መሆን የሚቻለው። የመጥፎ ምሽት ብቻ አይደለም፣ በአፋጣኝ መስተካከል ያለበት መዋቅራዊ ችግርም ነው። ስለዚህም ባርሴሎናዎች በትክክልም የመከላከል መዋቅራቸውን አስተካክለው መውጣት አለባቸው ወይም መመለስ አለባቸው ሲል ነው የተናገረው። ይህንን ሀሳብ የሰጠው ቴሪ ዳንኤል ኦንሪ ነው። የሪያል ማድሪድ ጉዳዮችንም በዚሁ እናንሳ። ዳኒ ካርቫሃል ይናገራል። በአሁኑ ሰዓት ሙሉ በሙሉ ወደ አካል ብቃቱ የተመለሰ ሲሆን ጨዋታዎችንም ካለምንም እንከን እያከናወነ ነው የሚገኘው። ተጫዋቹ ልምምዱን በሙሉ ፍጥነትና ቅልጥፍና ከ6 እስከ 7 ሳምንታት ያክልም የሰራ ሲሆን የዳኒ ካርቫሃል ዓላማ ደግሞ አሁንም ለሪያል ማድሪድ ያለውን ሙሉ አቅም መስጠት እንደሚችል ማረጋገጥ እንደሆነ ነው ዲያሪዮ አስ መረጃውን ያጋራው። በአሰልጣኝ አልቫሮ አርቤሏ እና ኦሪዮል ሹዋሜኒ መካከል ያለው ግንኙነት በጣም ጥሩ የሚባል ነው። አርቤሏ ሪያል ማድሪድን በተቀላቀለበት ወቅትም ለሹዋሜኒ ቀጥተኛ መልእክትን አስተላልፎለት ነበር። አንተ በእኔ ቡድን ውስጥ መሃል ተከላካይ ሆነ አትጫወትም የሚል አይነት ሀሳብ። ከዚህ በኋላ ነበር የሁለታቸው ግንኙነት እየተጠናከረ የመጣው። ይህም የተናገረበት ጨዋታ ከሴልታ ቪጎ ጋር እየተደረገው ነበር። በቡድን ውስጥ ብዙ ጉዳቶች በተከሰቱበት ወቅት ታዲያ ኦሪዮል ሹዋሜኒ ወደ አሰልጣኙ ቀጥታ በመሄድ በመሃል ተከላካይነት ለመጫወት ፍቃደኛ መሆኑንም ነግሮት እንደሚያውቅ ነው ይፋ የተደረገው። የአርቤሏ መልስ ግን አንተ የኔ የመሃል ሜዳ ተጫዋች ነህ፣ በቦታ እየተጫወትክ ትቆያለህ። ይህንን ለማድረግ ደግሞ ከአካዳሚ የተወሰኑ ተጫዋቾችን አመጣለሁ የሚል አይነት ምላሽ እንደሰጠው ጭምር ነው ይፋ የተደረገው። በዚህም የአሰልጣኙ ገንቢ ንግግር እየተጠናከረው ሹዋሜኒ በጨዋታዎች ላይ ወሳኝ ግብ ማስቆጠር ችሎ እንደነበረም ጭምር እናስታውሳለን እና ማርካ በሁለቱ በአርቤሏና በተጫዋቹ ኦሪዮል ሹዋሜኒ መካከል በጣም ጥሩ ግንኙነት እንደተገነባም ጭምር ነው የተናገረው። በአሜሪካ በካናዳና በሜክሲኮ በጋራ በሚያዘጋጁት የ2026 ዓለም ዋንጫ ሀገራት ስብስባቸውን የሚያሳውቁባቸው ቀናቶች ይፋ ተደርገዋል። በዚህ መሰረትም ግንቦት 5 2018 ሀገራት ቅድመ ስብስባቸውን ከ35 እስከ 55 ተጫዋቾችን የያዘ ስብስብን ይፋ ያደርጋሉ። ከ12 ቀን በኋላ ግንቦት 17 2018 ክለቦች እንዲሁ ጥሪ የቀረበላቸውን ተጫዋቾች መልቀቅ የግዴታ ይኖርባቸዋል። ግንቦት 24 2018 ደግሞ ሀገራት የመጨረሻ ስብስባቸውን ከ23 እስከ 26 ተጫዋቾችን ማሳወቅ የግዴታ የሚኖርባቸው ጊዜ እንደሆነ ነው ይፋ የተደረገው። ዲየጎ ሲሞኔ ኤል ቹሎ በዓለም የታወቀ አሰልጣኝ ነው። ተጫዋችም እንደነበር ይታወሳል። በተለይ በ1970 ቦነስ አይረስ ላይ ውልደቱን ያደረገው ሲሞኔ በመሃል ሜዳ ሞተርነት ለእነዚህ ክለቦች ማገልገል ችሏል። ለአትሌቲኮ ማድሪድ፣ ለኢንተር ሚላን፣ ለላትሲዮ፣ ለሲቪያ እንዲሁ ለሀገሪቱ አርጀንቲና ከ100 በላይ ጨዋታዎችን ማድረግ ችሏል። 4 እና ከዛ በላይ ዋንጫዎችንም አሳክቷል። በ2011 ላይ የስፔኑ አትሌቲኮ ማድሪድን ተረከበ። በሰዓቱ ብዙም አቴንሽን አልተሰጠውም። ይህ አሰልጣኝ በመጣ በ2 ዓመቱ ላሊጋን 2013-14 ላይ ማሳካትም ችሏል። ከዛም አልፎ ሪያል ማድሪድ ጋርም እስከ ቻምፒየንስ ሊግ ፍጻሜ ደርሶ አሳዛኝ ተሸናፊም ነበር። ከዛም ላሊጋ 2020-21ን እነ ሱዋሬዝ ጋርም እንዲሁ አሳክቷል። ዩኤፋ ሱፐር ካፕን በ2012 እና በ2018 ዩሮፓ ሊግን በ2012 እና በ2018ም እንዲሁ ማሳካት የቻለም ሰው እንደሆነ ይነገራል። ሲሞኔ በብዛት በሎ ብሎክ በሚባል ታክቲክ ከምታወቅ ይልቅ ይበልጥ መከላከልን ይመርጣል። በዚህም ደግሞ የ4-4-2 ፎርሜሽን ይዞ እየገባ መሃል ሜዳውንና ተከላካዩን ከአጥቂ ይበልጥ ትኩረት ይሰጣል። በዚህም ጌም ፕሌይ የሚታወቅ ነው በበርካቶች። ሌላኛው ለዚህ መከላከል መሃልም ፈጣን ካውንተር አታክም ይኖራል። በዚህ ጊዜ ደግሞ ተጫዋቾች ኮምፓክት ሆነው ነው እነሱን የሚጠብቁት። ሌላኛው ተጫዋቾቹ ከፍተኛ ኃይል አላቸው። 90 ደቂቃ ተጫውቶ የመጨረስ ሳይደክማቸው ፕረስ የማድረግ አቅም አላቸው። በአሁኑ ዘመን እግር ኳስ እንግዲህ የተለያዩ ነገሮች ፓርክ ደ ፓስ በሚል መጠሪያ ስም የተያዘው
ጨዋታን የሚተገብረው ሲሞኔ ሲጫወት ብቻ ሳይሆን ተጫዋች ሲቀይርም የረጅም ዓመት ልምድ እንዳለው መመልከት የሚቻል ነው። ሲሞኔ ለምሳሌ ያክል በባርሴሎናው ጨዋታ ላይ በመጀመሪያው ጨዋታ ቋሚ የነበረውንና ግብ አስቆጣሪውን ሶርሎትን ቤንች አድርጎ የፊት መስመሩን በግሪዝማንና ሁሊያን አልቫሬዝ ለመምራት ወስኖ ነበር። ወደ ሜዳ የገባው 60ኛው ደቂቃ ምናምን አካባቢ ላይ ግን ሶርሎትን ቀይሮ አስገብቶታል። እንዲህ አይነት ተጫዋቾች በብዛት ሱፐር ሰብ ይባላሉ። ከቋሚ ተጫዋቾች የሚለያቸውም ተቀይረው በመግባት የተጋጣሚ ቡድን ተጫዋቾችን የሚፈትኑ ወይም ደግሞ አንስቶፕብል በሚባለው አያያዛቸው ሶርሎትን ቀይሮ አስገብቶት ወዲያውኑ ቀይ ካርድ እንዲያሰጥ አድርጎታል። ጋርሲያ ቀይ ካርድ የተመለከተው በሶርሎትን በመጥለፉ ምክንያት ነው። የሱን ፍጥነት መቋቋም ባለመቻሉ ምክንያት ነው። 10-11ም ጨዋታውን ማሸነፍ መቻሉ በድምር ውጤትም ወደ ቀጣዩ ዙር እንዲያልፉ አድርጓቸዋል። 11-10 ሆነው ጨዋታውን ማጠናቀቃቸው በተጫዋቾች ረገድ በተለይ ባርሴሎና በቀይ ካርድ ተጫዋች ማጣቱን ተከትሎ የአሰልጣኝ ዘንድሮ እንግዲህ ቻምፒየንስ ሊግን ባያሸንፍ እንኳን ፍጻሜ ከደረሰ ይበልጥ እየሰራ ያለው ስራ በደንብ የሚታይለት ይሆናል ተብሎ ይታሰባል። በዚህ ላይም ኮፓ ዴል ሬ የፍጻሜ ተፋላሚ እንደሆነ ይታወቃል እና ጥሩ አይነት አሰልጣኝ እንደሆነ በትልቁ የሚነሳ አይነት እንኳን ባይሆንም ወይም ደግሞ ብዙዎች እነዛ ባያነሱትም ነገር ግን ጥሩ አሰልጣኝ መሆኑን በተደጋጋሚ ከዚህ የአትሌቲኮ ማድሪድ ስብስብ ጋር እያሳየ እንደሚገኝ ነው መረጃዎቹ የወጡት። የመጨረሻም ሁለት የሀገር ውስጥ መረጃዎችን እናንሳ። አንደኛው አዲስ አበባ በዓለም አቀፍ ክለቦች ኮከቦች ትደምቃለች ተብሏል። የታሪካዊው ግራንድ ፕሪክስ ዋዜማ ላይ ነው የምንገኘው። ከአዲስ አበባ እስከ ፕሪቶሪያ ከአፍሪካ ምድር በዓለም አቀፍ አትሌቶች ኮቴ ደግሞ ልትነገርም እንደሆነ እየተገለጸ ነው። ዓለም አትሌቲክስ ኮንቲኔንታል ቱር ወደ አፍሪካ ሲገባ ኢትዮጵያ ለመጀመሪያ ጊዜ ይህንን ታላቅ መድረክን ማስተናገድ አዲስ ታሪክን ትጽፋለች። የፊታችን ሚያዝያ 10 ቀን 2018 ዓ.ም የሚካሄደው የአዲስ አበባ ግራንድ ፕሪክስ ከ30 ሺህ በላይ ደጋፊዎችም በአዲስ አበባ ስቴዲየም እንደሚጠበቅ ነው የሚገመተው። በአዲስ አበባ ውድድር ላይ የዓለምን ትኩረት የሚስቡ ታላላቅ አትሌቶች እየገቡ ይገኛሉ። በፓሪስ 2024 ኦሎምፒክ የ3 ወርቅ ሜዳሊያዎች ባለቤት የሆነችው አሜሪካዊቷ ጋቢ ቶማስ ቀዳሚዋ እንደሆነችም ይነገራል። በተጨማሪም የ2016 ኦሎምፒክ እና የ2019 የዓለም ሻምፒዮና የ400 ሜትር መሰናክል ወርቅ ባለቤት ዲላና ሙሐመድም እንዲሁ የፈረንሳዩ የ60 ሜትር መሰናክል የቤት ውስጥ ሻምፒዮና ሴሪና ሳምባ ማይሌ በአዲስ አበባ ስቴዲየም ብቃታቸውን ያሳያሉ ተብሏል። ይሄ የኮንቲኔንታል ቱር መስፋፋትም ለአፍሪካ አትሌቶች በትውልድ ሀገራቸው አቅራቢያ የዓለም ደረጃቸውን የሚያሻሽሉበት ነጥብን እንዲሰበስቡ ትልቅ እድልን ይፈጥራል። አዲስ አበባ ታሪካዊ እድል እንግዶቿን ለመቀበልም ዝግጁ እንደሆነ ጭምር ነው የተነገረው። ሌላኛው የሀገር ውስጥ መረጃችን ሀላባ ከተማ ወደ ኢትዮጵያ ፕሪምየር ሊግ አድጓል። በከፍተኛ ሊግ ምድብ ጨዋታውን ሀላባ ከተማ 1-0 በሆነ ውጤት ደሴ ከተማን ማሸነፍ ችሏል። በሐዋሳ አርቲፊሻል ስቴዲየም በተደረገው ጨዋታ የሀላባ ከተማን የድል ግብም እስራኤል ሸጎሌ ከመረብ ጋር አሳርፏል። ውጤቱን ተከትሎ ሀላባ ከተማ ምድቡን በበላይነት አጠናቆ ወደ ኢትዮጵያ ፕሪምየር ሊግ ማደጉን አረጋግጧል። በአሰልጣኝ በሽር አብደላ የሚመሩት ሀላባ ከተማዎች ለመጀመሪያ ጊዜ ነው በኢትዮጵያ ፕሪምየር ሊግ ላይ እንደሚሳተፉም የተረጋገጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች የስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንመጣ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።